አላህ ሱብሓነሁ ወተዓላ እኛ ልንመከርበት ዘንድ ከጥፋታችን እንድንመለስ ዘንድ ብዙ ጥቆማዎችን ብዙ ማስጠንቀቂያዎችን ይሰጣል። ከነዛም ውስጥ የመሬት መንቀጥቀጥ ሊሆን ይችላል፣ ድርቅ መከሰት ሊሆን ይችላል፣ ረሃብ ሊከሰት ይችላል፣ የአየር ሁኔታዎች መቀያየራቸው ሊሆን ይችላል፣ ወረርሽኞች ሊሆኑ ይችላሉ። እንደዚሁም ደግሞ ፀሐይና ጨረቃ ግርዶሽ ሊፈጠር ይችላል ማለት ነው። ሁሉ በምክንያት በወንጀል ምክንያት ነው የሚሆነው ማለት ነው። ምክንያቱም በአሁን ጊዜ የሚሰሩ የሽርክ አይነቶች ሐቂቀትን ተቆጥረው አያልቁም ማለት ነው። በአላህ ማጋራት ሽርክ ማለት በአላህ ማጋራት፣ የአላህን መብት አንስቶ ከአላህ ውጭ ላሉት መስጠት እና ሽርክ ተስፋፍቷል ማለት ነው። በአሁን ጊዜ ቢድዓ ተስፋፍቷል፣ ግድያ በዝቷል። የሰው ልጅ ገዳዩ በምን እንደሚገድል የማይታወቅበት ጊዜ ላይ ያለን፣ ሟች በምን ምክንያቱ እንደሚሞት እንደሚገደል የማያውቅበት ጊዜ ላይ ያለን። ውሸቶች እየበዙ ሱስ፣ ኸምር፣ መጠጦች ሊሆን ይችላል። እንደዚሁም ደግሞ ጫቶች ህዝብ በሱስ ተዘፍቋል። እንደዚሁም ደግሞ በዝሙት ተሰፍቋል። ስርቆቶች እየበዙ ነው። አላህ ይጠብቀንና በርካታ ወንጀሎች እየተስፋፉ ነው። እንደውም በወንጀላችን ያክል አላህ ሱብሓነሁ ወተዓላ አልያዘን። አላህ ሱብሓነሁ ወተዓላ ባሮቹን የሚያስፈራራበት ተአምሩ ነው። እና ይህ በተከሰተ ጊዜ ምንድነው ማድረግ ያለብን ከተባለ ወደ ስግደት መሮጥ ነው ያለብን፣ ወደ ኢስቲግፋር፣ አላህን ወደ መዘከር፣ አላህን ወደ ማስታወስ፣ አላህን ወደ መለመን፣ እንደዚሁም ደግሞ ወደ ስግደት ነው መሯሯጥ ያለብን። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ አልዓዚዝ አልሙቅተዲር خلق الليل والنهار والشمس والقمر وأشهد أن لا إله إلا الله وحده لا شريك له شهادة تنجي من عذاب النار وعذاب القبر وأشهد أن محمدا عبده ورسوله الشافع المشفع في المحشر صلى الله عليه وعلى آله وصحبه ما أشرقت الشمس وأنار قمر أما بعد إن شاء الله تعالى ወንድሞች እህቶች ልንመካከርበት የፈለኩት ነገር በውጭም በውስጥም አላህን ሱብሓነሁ ወተዓላ ራይ ይገባል። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይላል? ወለቀድ ወሰይና الذين أوتوا الكتاب من قبلكم وإياكم أن اتقوا الله ከእናንተ በፊት መጽሐፍ የተሰጡትንም ሰዎች እናንተንም ወስያ አደራ ብለናል፣ አላህን ፍሩ በማለት ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ፍጥረቱን የሚያንቀሳቅስ እሱ በመሆኑ በማንኛውም አቅል ባለው ሰው ላይ የሚደበቅ ነገር አይደለም። አላህ ሱብሓነሁ ወተዓላ ነው ፍጥረታትን ሁሉ የፈጠረ፣ ማዘዝም የሱ ነው። ፍጥረታትን አሳምሮ የፈጠረ እንደዚሁም ደግሞ ሰማያትንም ምድርንም ፍጥረታትን አጠቃላይ ካልነበሩበት ያስገኘ እሱ ነው። ፍርድ አጠቃላይ ለአላህ ሱብሓነሁ ወተዓላ ነው። ትእዛዛቶችም የሱ ናቸው። ላ ራደ ሊቀዳኢሂ ወላ ሙዐቂበ ሊሑክሚህ የአላህን ውሳኔ የሚመልስ ማንም የለም እና አላህን ሱብሓነሁ ወተዓላ ልንፈራ ይገባናል። አላህን ሱብሓነሁ ወተዓላ መፍራት ነው በዱንያም ስኬታማ የሚያደርገን በአኼራም ጀነትን የሚያሰጥን ማለት ነው። አላህን የምናምፅ ከሆነ አላህ ሱብሓነሁ ወተዓላ ብዙ ወንጀሎች ብዙ ቅጣቶችን ያመጣብናል። አላህ ሱብሓነሁ ወተዓላ እኛ ልንመከርበት ዘንድ ከጥፋታችን እንድንመለስ ዘንድ ብዙ ጥቆማዎችን ብዙ ማስጠንቀቂያዎችን ይሰጣል። ከነዛም ውስጥ የመሬት መንቀጥቀጥ ሊሆን ይችላል፣ ድርቅ መከሰት ሊሆን ይችላል፣ ረሃብ ሊከሰት ይችላል፣ የአየር ሁኔታዎች መቀያየራቸው ሊሆን ይችላል፣ ወረርሽኞች ሊሆኑ ይችላሉ። እንደዚሁም ደግሞ ፀሐይና ጨረቃ ግርዶሽ ሊፈጠር ይችላል ማለት ነው። አላህ ሱብሓነሁ ወተዓላ ከሚያሳየን ማስጠንቀቂያዎች ውስጥ አንዱ የጨረቃ ወይም የፀሐይ መጋረድ ነው። የጨረቃ ግርዶሽ የሚባለው አላህ ሱብሓነሁ ወተዓላ ለኛ ማስፈራሪያ ዘንድ የሚያመጣው ነው ማለት ነው። የጨረቃ ግርዶሽ ትልቁ የአላህ ሱብሓነሁ ወተዓላ ማስፈራሪያ ተአምር ነው እና ኸስፍ ይባላል አረብኛው ላይ ኸስፍ እና ኹሱፉል ቀመር የፀሐይ ወይም የጨረቃ ግርዶሽ በወንጀል ምክንያት የሚከሰት ሆኖ ሳለ እንደገና ሌላም ወንጀል ደግሞ የሚደርቡ ሰዎች አላህ እንዲፈሩ ይገባቸዋል፣ ልንጠነቀቅ ይገባል። በወንጀል ምክንያት የሚከሰት ነው ከተባለ ወደ አላህ መመለስ አላህን መለመን ነው እንጂ ያለብን ይህንን በእኛ ወንጀል ሰበብ የተከሰተውን ነገር እንደገና ሌላ ወንጀል ፈጽመን በጥፋት ላይ ጥፋት ልንደርብ አይገባም። ከአላህ ውጪ ያሉትን አካላቶችን
ያኒ መለመን የለብንም ማለት ነው። እና ወንጀሎች በዝተዋል። አላህ ሱብሓነሁ ወተዓላ እንዲያነሳልን እሱን ነው መለመን ያለብን እንጂ የፀሐይ ግርዶሽ ወይም የጨረቃ ግርዶሽ በሚከሰት ጊዜ ከአላህ ውጭ ያሉትን ያኒ አንሱልን፣ ገለል አድርጉልን፣ አስወግዱልን ብሎ እነሱን መለመን ደግሞ በወንጀል ላይ ወንጀልን መደረብ ነው የሚሆነው። ስለዚህ እንደውም በዚሁ ሰበብ ነው የጨረቃና የፀሐይ ግርዶሽ ሌሎችም የአላህ ሱብሓነሁ ወተዓላ ማስጠንቀቂያ ምልክቶች ያኒ ማዕበል ሊሆን ይችላል፣ ጎርፍ ሊሆን ይችላል፣ የንፋስ ያኒ አደጋ ሊሆን ይችላል፣ እንደዚሁም ደግሞ በረዶ ሊወርድ ይችላል፣ እንደዚሁም ወረርሽኞች ሰምተናቸው ስማቸውን ሰምተን ማናውቃቸው የበሽታ አይነቶች ሊስፋፉ ይችላሉ። ይሄ ሁሉ በምክንያት ያኒ በወንጀል ምክንያት ነው የሚሆነው ማለት ነው። ምክንያቱም ያኒ በአሁን ጊዜ የሚሰሩ የሽርክ አይነቶች ሐቂቀተን ተቆጥረው አያልቁም ማለት ነው። በአላህ ማጋራት፣ ሽርክ ማለት በአላህ ማጋራት፣ የአላህን መብት አንስቶ ከአላህ ውጭ ላሉት መስጠት። ያ ከአላህ ውጭ ያሉት ማለት ከአላህ ውጭ ያሉት ሰው ሊሆን ይችላል፣ መላኢካ ሊሆን ይችላል፣ ጂኒ ሊሆን ይችላል፣ ያኒ እንስሳቶች ሊሆን ይችላሉ፣ እጽዋቶች ሊሆን ይችላሉ፣ ድንጋይ ሊሆን ይችላል፣ ቀብር ሊሆን ይችላል። ከአላህ ውጭ ላሉት መስጠት ይሄ ሽርክ ይባላል። አላህ ለሱ ብቻ እንድናደርጋቸው የደነገጋቸው የዒባዳ የአምልኮ ዘርፎችን አንዱንም እንኳን ቢሆን ከአላህ ውጭ ላሉት መስጠት ይሄ ከባድ በደል ነው፣ ትልቅ በደል ነው። አላህ ሱብሓነሁ ወተዓላ በቁርአኑ ተናግሯል። ኢነ ሽርከ ለዙልሙን ዐዚም፣ በአላህ ላይ ማጋራት ትልቅ በደል ነው እያለ ተናግሯል። እና ሽርክ ተስፋፍቷል ማለት ነው። በአሁን ጊዜ ቢድዓ ተስፋፍቷል። ቢድዓ ማለት አላህ ሱብሓነሁ ወተዓላ ያልደነገገውን ረሱሉ አለይሂ ሰላቱ ወሰላም ያላስተማሩትን የረሱሉ አስተምሮ ያልሆነን ነገር ያኒ ዲን ነው ብሎ ዒባዳ አድርጎ መያዝ ይሄ ቢድዓ ይባላል። ግድያ በዝቷል። ያኒ የሰው ልጅ ገዳዩ በምን እንደሚገድል ማይታወቅበት ጊዜ ላይ ያለ ነው። ሟች በምን ምክንያት እንደሚሞት እንደሚገደል ያኒ የማያውቅበት ጊዜ ላይ ያለ ነው። ውሸቶች እየበዙ ነው። ያኒ ሱስ፣ ኸምር መጠጦች ሊሆን ይችላል፣ እንደዚሁም ደግሞ ጫቶች። ያኒ ህዝብ በሱስ ተዘፍቋል። እንደዚሁም ደግሞ በዝሙት ተዘፍቋል። ስርቆቶች እየበዙ ነው። አላህ ይጠብቀንና ያኒ በርካታ ወንጀሎች እየተስፋፉ ነው። እንደውም በወንጀላችን ያክል አላህ ሱብሓነሁ ወተዓላ አልያዘንም። አላህ ሱብሓነሁ ወተዓላ ያኒ ወየዕፉ አን ከሲር፣ ከአብዛኛው ይቅር እላለሁ ብሏል አላህ ሱብሓነሁ ወተዓላ። እና የሰው ልጆች በሰሩት ወንጀል ሰበብ ነው እነዚህ ምልክቶች የሚመጡት። ፈሳድ እየተስፋፋ የሚሄደው የሰው ልጆች በሰሩት ጥፋት ነው ማለት ነው። እና ልንጠነቀቅ ይገባናል። አላህ ሱብሓነሁ ወተዓላ በቁርአኑ ምን ይላል? ظهر الفساد في البر والبحر بما كسبت أيدي الناس፣ ሰዎች በሰሩት ወንጀል ሰበብ በምድር ላይ ጥፋት ተስፋፋ እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። የጨረቃ ግርዶሽ አላህ ሱብሓነሁ ወተዓላ ባሮቹን የሚያስፈራራበት ተአምሩ ነው። እና ይህ በተከሰተ ጊዜ ምንድነው ማድረግ ያለብን ከተባለ ያኒ ወደ ስግደት መሮጥ ነው ያለብን፣ ወደ ኢስቲግፋር፣ አላህን ወደ መዘከር፣ አላህን ወደ ማስታወስ፣ አላህን ወደ መለመን፣ እንደዚሁም ደግሞ ወደ ስግደት ነው መሯሯጥ ያለብን። እና ይህ ጨረቃ ግርዶሽ ወይም የፀሐይ ግርዶሽ የሚባለው ነገር በነብዩ አለይሂ ሰላቱ ወሰላም ዘመን ነበረ። በነብዩ አለይሂ ሰላቱ ወሰላም ዘመን ያኒ ፀሐይ ተጋረደች። ነብዩ አለይሂ ሰላቱ ወሰላም ታዲያ ሰዎችን አሰገዱ ማለት ነው። በሚያሰግዱ ጊዜ ያኒ የአሰጋገድ ሁኔታው ያኒ የተለየ ነው። በሌላ ጊዜ ከምንሰግደው ሰላት አሰጋገዱ የተለየ ነው። እና ነብዩ አለይሂ ሰላቱ ወሰላም ፀሐይ በምትጋረድ ጊዜ ምንድነው ያደረጉት? ያኒ ሰላትን ነው የሰገዱት ማለት ነው። እና የአሰጋገድ ሁኔታው እንዴት ነው ከተባለ መጀመሪያ አሰላቱ ጃሚዓ ይባላል፣ ጥሪ ይደረጋል። አዛን እና ኢቃም አይደረግላትም። እና ደግሞ 2 ረካዓ ነው የሚሰገደው። በእያንዳንዱ ረካዓ ላይ አንዳንድ ረካዓ ላይ ምን አለ? 2 ቂያም አለ፣ 2 ቂራአ አለ፣ 2 ሩኩዕ አለ፣ 2 ሱጁድ አለ ማለት ነው። አይሻ ረዲየላሁ ዐንሃ እንዳስተላለፉት ሲያሰግዱ ፈአጣለ ለቂያመ ያኒ ቂያማቸውን መቆማቸውን በጣም አስረዘሙት፣ ረጅም ቆመዋሉ፣ ፋቲሃና ሱራ እየቀሩ ማለት ነው። ከዛ በኋላ ደግሞ ሩኩዕ አደረጉና ሩኩዓቸውን በጣም አስረዝመውት ነበረ። እና ተመልሰው ደግሞ ከሩኩዕ ተነሱና ቆሙና እንደገና ፋቲሃንና
ያኒ ሱራን ቀጥለው ቀሩ ማለት ነው። ተመልከቱ የመጀመሪያው ፋቲሃና ሱራ ያኒ ፋቲሃና ከፋቲሃ በኋላ የተቀራው ሱራ ሌላ ነው። ይሄኛው ከሩኩዕ ወርደው ከተነሱ በኋላ ደግሞ የሚቀሩት ፋቲሃና ሱራ ሌላ ነው ማለት ነው። እና ሁለተኛውንም በጣም አስረዝመው ቀሩ። ነገር ግን እንደ መጀመሪያው ያክል አይደለም አነስ የሚል ነው ማለት ነው። ከዛም እንደገና ሩኩዕ አደረጉና በጣም አስረዘሙት ሩኩዑን። ከመጀመሪያው ሩኩዕ ትንሽ አነስ የሚል ነበረ። ከዛም ከሩኩዕ ተነሱና እንደገና ወደ ሱጁድ ወረዱ ማለት ነው። አያችሁ በአንድ ረካ ሁለት ቂያም ማለት ነው። ወደ ሱጁድ ወረዱና ፈአጣለ ሱጁደ ሱጁድን በጣም አስረዝመው ነበረ እና ከሱጁድ ተነሱና እንደገና ሁለተኛውን ሱጁድ እዛው አደረጉና ከዛ ለሁለተኛ ረካዓ ደግሞ እንደገና ቆሙ። ሁለተኛው ረካዓ ላይ በመጀመሪያው ረካዓ እንዳደረጉት አደረጉና ከዛም ስግደታቸውን ጨረሱ እና በዛን ጊዜ ፀሐይ ተገልጣ ነበረ። ከዛም ሰዎችን ያኒ መምከር ጀመሩ። ፀሐይና ጨረቃ እኮ የአላህ ሱብሓነሁ ወተዓላ ተአምራት ናቸው። ለማንም ሞትና ለማንም መኖር ተብለው ያኒ አይጋረዱም። በተጋረዱ ጊዜ አላህን ለምኑ፣ አላህን አተልቁ፣ ስገዱ፣ ሰደቃ ስጡ። ከዛም ነቢ አለይሂ ሰላቱ ወሰላም አስከትለው ምን አሉ? ثم قال يا أمة محمد እናንተ የሙሐመድ ህዝቦቼ ሆይ والله በአላህ ይሁንብኝ ما من أحد أغير من الله ከአላህ የበለጠ የሚቀና እኮ የለም أن يزني عبده أو تزني أمته يا أمة محمد والله لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا በአላህ ይሁንብኝ እኔም ማውቀውን ብታውቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አሉ ነቢ አለይሂ ሰላቱ ወሰላም። በሌላም ዘገባ ላይ ፀሐይም ይሁን ጨረቃ ከአላህ ሱብሓነሁ ወተዓላ ተአምራቶች ውስጥ ናቸው። ለማንም መሞትና ለማንም መኖር የሚጋረዱ አይደሉም። ምናልባት ተጋርደው ባያችሁ ጊዜ አላህን ሱብሓነሁ ወተዓላ አስታውሱ አሉ የአላህ መልእክተኛ። በሌላም ዘገባ በነቢዩ አለይሂ ሰላቱ ወሰላም ዘመን ፀሐይ ተጋርዳ ነበረ። ያም ደግሞ ኢብራሂም የሞተበት ቀን ነበር ይባላል። ኢብራሂም ማለት የነቢዩ አለይሂ ሰላቱ ወሰላም ልጃቸው ነበረ እና ሰዎች ምን አሉ? ለኢብራሂም ሞት ተብሎ ፀሐይ ተጋረደች ዛሬ በማለት ማውራት ጀምረው ነበር። ነቢዩ አለይሂ ሰላቱ ወሰላም ግን ምን አሉ? ፀሐይም ይሁን ጨረቃ የአላህ ሱብሓነሁ ወተዓላ ተአምራት ናቸው። ለማንም ሞት ተብሎ የሚጋረዱ ነገር አይደሉም አሉ። ለማንም ሞትና ለማንም መኖር አይጋረዱም አሉ። በሌላ ዘገባ ወላኪን አላህ ተዓላ ይኸውፍ ቢሂ ዒባደሁ አላህ ሱብሓነሁ ወተዓላ በዚህ ነገር ባሮቹን የሚያስፈራራበት ነው በማለት ተናግረዋል። ፈኢዛ ረአይቱም ፈሰሉ ይህንን ባያችሁ ጊዜ ፀሐይ ወይም ጨረቃ ተጋርደው ባያችሁ ጊዜ ፈሰሉ ስገዱ፣ ወድዑላህ አላህን ለምኑ። በሌላ ዘገባ ፈፍዘዑ ኢለ ሶላህ ወደ ሰላት ተሯሯጡ ነው ያሉት ነቢ አለይሂ ሰላቱ ወሰላም። እና ይሄ ጨረቃ ወይም ፀሐይ መጋረዳቸው ለማንም መሞትና ለማንም መኖር የሚከሰት ነገር አይደለም። አላህ ሱብሓነሁ ወተዓላ ባሮቹን የሚያስፈራራበት የሚያስጠነቅቅበት መልእክት ነው ማለት ነው። እና የአላህን ሱብሓነሁ ወተዓላ ቁጣ መፍራት አለብን። የአላህን ድንጋጌ የአላህን ድንበር መጠበቅ አለብን። አላህን ሁሌ ልንለምን ይገባል። اللهم ارحمنا إذا برق البصر وخسف القمر وجمع الشمس والقمر ولا تؤاخذنا بذنوبنا ولا تنزل غضبك علينا واغفر لنا وارحمنا يا أرحم الراحمين. السلام عليكم ورحمة الله وبركاته.